ተከታታዮች እንዴት ዋላችሁ? ዛሬ እጅግ በጣም የሚገርም ዜና አለን። እሱን ወደ እናንተ እናቀርባለን። በመቀጠል ደግሞ አሜሪካ ለቅሶ ጀምራለች። የዓለም ሕግ ተጣሰ ማለት ጀምራለች። ፈረንሳይ ደግሞ አደገኛ ውሳኔ ወስናለች። እስራኤልም ይኸው ድረሱልኝ ትላለች። ሁሉንም ወደ እናንተ እናደርሳለን። ሰሜን ኮሪያ ደግሞ እጅግ በጣም የሚገርም ነገር ሰርታለች። ኢራን ደግሞ ለአሜሪካ በጣም ደስ የሚል መልስ መልሳለች። ይህንን ሁሉ ወደ እናንተ እናደርሳለን። የተከበራችሁ ተከታታዮች ይህንን ቻናላችንን ሼር፣ ላይክ በማድረግ ተባበሩን። የዛሬው ፕሮግራማችን የመጀመሪያው ዜና ይህንን ይመስላል ማለት ነው። ጆርጂያ ሚላን ትራምፕ በአወዛጋቢ ምናባዊ መግለጫ ላይ ጥቃት አደርሳለች። ዓለም የምትተዳደረው ኒውክሌር በተሸከመ ካውቦዮች አስተዳደር ጋር ዲፕሎማሲያዊ ቋንቋ ነው በሚል አስተሳሰብ አይደለም። ትራምፕ በገልፍ ውስጥ የሚሰራውን ፖለቲካዊ ፍላጎቱ ሲል ሙሉ ክልሉን ሊያቃጥል የሚችል አደገኛ ቁማር እየተጫወተ ነው። የሆርሙዝ ስትሬት መቆለፍ የአሜሪካ ቪዲዮ ጌም ሳይሆን ሁሉም ሰው ከፍሎ የሚያሽቃብጥበት ዓለም አቀፍ አርተሪ ነው። ስለዚህ ይሄ ዓለም አቀፍ አርተሪ ወይ ደግሞ የልብ ደም መተላለፊያ ነው ለማለት ነው። ስለዚህ ይሄንን ትራምፕ የሚቀልደውን አቁሞ ወደ ስምምነት ቢገባ ይሻለዋል ስትል መክራለች። ሩሲያ የዩናይትድ ስቴትስ የኢራን የበለጸገ ዩራኒየም ያላት ቴህራን ቀጥታ ፈቃድ መያዝ ወይም ማስወገድ እንደማይቻል አስታውቀዋል። የክሬምሊን ቃል አቀባይ ዲሚትሪ ፔትሪየቭ እንዳሉት የበለጸገ ዩራኒየም በህጋዊ መንገድ የኢራን ንብረት ነው። ይህ ማለት ደግሞ ወደ አሜሪካ ወይ ደግሞ ወደ ሩሲያ ወይ ደግሞ ወደ ሌላ ሀገር የሚደረገው ማንኛውም ዝውውር የኢራን ግልጽ ፍቃድ ይጠይቃል። በኢራን የዩራኒየም ክምችት ላይ ያለውን ክርክር አሁን በቴህራን በዋሽንግተንና በእስራኤል መካከል በፍጥነት እየተባባሰ በመጣው ግጭት ውስጥ ካሉ ትልልቅ ቀውሶች አንዱ የሆነው ወጥቷል ብሏል። ስለዚህ እናንተ አይደለም የምትወስኑት፣ ኢራን ነው የምትወስነው። ከፈለገች ህጋዊ አድርጋ ማስቀመጥ፣ ካልፈለገች ደግሞ መተው የምትችለው ኢራን እንጂ እናንተ አይደላችሁም ብሏል። ሌላው በመካከለኛ ምስራቅ ለዘመናት ዘልቆ የነበረው የነፃነት ጥያቄ አዲስ የዲፕሎማሲ ምዕራፍ ተከፍቶለታል። ለፍልስጤን መንግስት ይፋዊ እውቅና መስጠቷን ተከትሎ ፈረንሳይ ማለት ነው። ፈረንሳይ ለፍልስጤን መንግስት ይፋዊ እውቅና መስጠቷን ተከትሎ የመጀመሪያ የፍልስጤን አምባሳደር በይፋ ተቀብላ አስተናግዳለች። ይሄ በጣም እጅግ በጣም የሚገርም ስራ ነው። ይህ እርምጃ ተራ ዲፕሎማሲ ግንኙነት ሳይሆን ለዓመታት ሲካሄድ ለቆየው የነፃነት ትግል ትልቅ ድል ነው ተብሏል። ፈረንሳይ ይህንን ታሪካዊ ውሳኔ ያስተላለፈችው በምክንያት ነው። ለሁለቱ መንግስታት መፍትሄ ቱ ስቴት ሶሉሽን መሆኑ ገልጻ ፈረንሳይ ቀጣይነት ያለው ሰላም ሊመጣ የሚችለው ፍልስጤም እንደ ሉዓላዊ ሀገር ስትሆን ብቻ መሆኑን በጽኑ ታምናለች ብሏል። ይሄ በትክክል መላ ዓለም ሊያደርገው ሊተገብረው የሚገባ ነው። እስራኤል እንደፈለገች የምትሆንበት፣ እስራኤል የፈለገችውን የምታደርግበት ነገር የለም። ያውም ሚጢጥየው አቅም የሌላት ምንም ነገር የሌላት ሀገር በፕሮፓጋንዳ ብቻ የሰራችው ድራማ ዓለምን እንደፈለገች እንድታደርግ አስደርጓታል። አሁን ግን እዛ ደረጃ አይደለም ያለችው። ሌላ የአውሮፓ ህብረት በእስራኤላውያን ሰፋሪዎች ላይ የጣለው ማዕቀብና የተቀሰቀሰ የዲፕሎማሲ ውዝግብ የአውሮፓ ህብረት በእስራኤል ሰፋሪዎች ላይ ማዕቀብ ለመጣል መወሰኑን ተከትሎ በአንድ በኩል የአየርላንድ ህግ አውጪዎች እርምጃዎች አነስተኛ ነው በሚል ጠንካራ ያለ ተጨማሪ ማዕቀብ እንዲታከኑ
ሲጠይቁ፣ በሌላ በኩል ደግሞ የእስራኤል መንግስት ውሳኔውን አጥብቆ አውግዞታል። የአውሮፓ ህብረት አባላት የሆኑት የአየርላንዳዊት ባሪያ እንድሪስ የተጣለ ማዕቀብ እንደ ጅማሮ ቤቢ ስቴፕ ነው ቢቀበሉትም እስራኤል ላይ የበለጠ ጠንካራ ገደቦች እንዲጣል አሳስበዋል። እንድሪስ በኤክስ ገጻቸው ላይ ባሳፈሩት ጽሁፍ ቀጣዩ እርምጃ የንግድ እርምጃ መውሰድ፣ የሰፋሪዎች ምርቶች ተለይተው እንዲታወቁ ማድረግ፣ እነሱንም ማገድ ያካትታል ብለዋል። ይሄ መልካም ጅማሮ ነው። ለጥገበኛ እንደዚህ መቀጫ ካልተሰጠው በፍጹም ይገባው አይደለም። ሌላው የመካከለኛው ምስራቅ ውጥረት ጣሪያ በነካበት በዚህ ወቅት የኢራን ፕሬዚዳንት ለዓለም ድፍረት የተሞላበት መግለጫ ሰጡ። ዛቻና ጫና ያልበገራቸው ፕሬዚዳንት ኢራን ለማንም እንደማታጎበድድ እንደማትንበረከክ ክብሯን አሳልፋ እንደማትሰጥ በቁርጠኝነት ተናግረዋል። ልክ ነው። ለማንም አታጎበድድም፣ ለማንም አትንበረከክም። ለጠላት በፍጹም አንሰግድም ያሉት ፕሬዚዳንቱ ንግግር ወይም ድርድር መሮሩ እጅ መስጠት ወይንም ወደ ኋላ ማክፈግፈግ እንዳልሆነ አስምረውበታል። ይልቁኑ ዓለም የኢራን ብሔራዊ መብት ማስከበር ጥቅሟንም በጽኑ ጥንካሬ ማስጠበቅ አለበት። ዓለም ህብረተሰብ ይህ ካልሆነ እኛ እናስጠብቃለን ብለዋል። በሌላ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ የኢራን ዲፕሎማሲያዊ ምላሽ ቆሻሻ ፒስ ጋርቤጅ ሲሉ ጠርተውታል። ኢራን ደግሞ ለዚህ መልስ ሰጥታቸዋለች። እኛ ያልነውን ትፈጽማላችሁ እንጂ እናንተ ያላችሁት አይሆንም ብላችኋለች። እኛ ያልነው ትፈጽማላችሁ እንጂ እናንተ ያላችሁት አይደለም። ስለዚህ በኒኩለሩ አንደራደርም ከእናንተ ጋር። እኛ የምንፈልገው ከዚህ አካባቢ ሰራዊታችሁን አስወጡ፣ ማዕቀባችሁን አስነሱ፣ በዓለም ደረጃ የተያዘብንን ብር መልሱ። ይህን ስታደርጉ ብቻ ነው ከኛ ጋር መነጋገር የምትችሉት ብላችኋለች። እኛ የምንለው ሌላው አሜሪካ በጣም እፍረት የሚባል ነገር የላትም። እስኪ የምትለው እንስማ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢን ኢራን በሆርሙዝ የባህር ሰርጥ ላይ መርከቦች ኢላማ በማድረግ ሁሉንም የህግ እና የሞራል ጥሰት ፈጽማለች በማለት ኢራን ላይ ክስ ሰንዝረዋል። አሜሪካ አሁን ከሳሽ ሆነች። የቬኔዙዌላ መሪ ገብታ አፍና ይዛ ወደ ሀገሯ ወስዳ ስታስር ያለም ህግ አልጣሰችም። ሀገራትን ስታወድም፣ ሀገራትን ስታፈርስ፣ እስራኤል የፈለገችውን ሀገር ስትወር ያለም ህግ የለም። አሁን ህግ ተራ ይታያቸው። ኢራኖች ወንዶች ናቸው። የወንዶች ወንዶች ናቸው ኢራኖች። አስተማሯት ህግ። ስለ ህግ ማወቅ ጀመረች። ማርኮ ሮቢን መልእክታቸው ግልጽ ነበረ። የኢራን ድርጊት ዓለም አቀፍ ንግድ፣ ክልላዊ መረጋጋት እና ዓለም አቀፍ ህግን አደጋ ላይ የጣለ መሆኑን የሚያመለክት ነው። ይሄ ነው እሳቸው እንትናቸው። ግን ተሄራን ግን የቀረበባትን ክስ እንዴት መለሰችው? እንደ ኢራን ባለስልጣን ዋሽንግተን እና ቴል አቪቭ ስለ ህጋዊነት ለየትኛውም ሰው ለማስተማር የሚያስችላቸው ምንም አይነት ሞራል እንደሌላቸው በግልጽ ወቅሰዋል። ልክ ነው። አሜሪካና እስራኤል ስለ ዓለም ህግ ምን አይነት ሞራል አላቸው? ምን አይነት ሞራል? የሰው ሀገር እየገቡ የሰው ሀገር ሲያፈርሱ የኖሩ ሀገሮች አሁን ተመልሰው ህግ ይከበር። መጀመሪያ እስካሁን ለበደላችሁት ላፈረሳችሁት ሀገር የሞራል ካሳ ከፍላችሁ ነው መሆን ያለበት እንጂ እናንተ የፈለጋችሁትን አድርጋችሁ ሌላው ዝም ብሎ እንዲያችሁ። እናንተ ህግ ስትጥሱ ሌላው ህግ እንዲያከብር አትጠብቁ። ህግ የለም። አሁን ህግ የለም። ህግ በጉልበት ነው። እንደ ኢራን በጉልበት ነው የሚገለጸው። ሌላው ሰሜን ኮሪያ ነች። ሰሜን ኮሪያ የሚያስደስት ውሳኔ ወስናለች።
ከኢራን ጋር ወታደራዊ ስምምነት አድርጋለች። ኢራን ስትጠቃ እሷም ተጠቃች ማለት ነው። ስለዚህ ትከላከላለች። ለኢራን አለኝ የምትለው የጸረ አውሮፕላን መሳሪያ አድርሳላታለች። ለኢራን አገር አቋራጭ ሚሳኤል አድርሳላታለች። ስለዚህ በኢራንና በሰሜን ኮሪያ ያለው ስምምነት ከቀን ወደ ቀን እየበረታና እየጠነከረ እየሄደ ነው። አሁን ሰሜን ኮሪያ ተመታች፣ ኢራን ተመታች፣ ሰሜን ኮሪያ ተመታች ማለት ነው። ስለዚህ ሁለቱ ሀገሮች አደገኛ የሆነ ወታደራዊ ስምምነት አድርገዋል። የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።